I protected my sister for 8 years in one class. But one day, before coming here, I'm really sorry. My sister that day, she wanted to surprise me and make me happy. She left the house, but she never came back. They killed me a lot of times. I thought the seizure killed her because she had an epilepsy. I'm here not because I'm a cold-hearted person. I'm here because I have a responsibility. I'm here because of my father, my sister Prayer. I am Ruth Yirgalem. I am the face of hope. I am Miss World Ethiopia 2026. And Lulus, I love you. Ladies, put your hands together for በቪየትናም እየተካሄደ በሚገኘው የታላቁ የ73ኛው ሚስ ወርልድ የቁንጅና የውበት ውድድር ላይ ሀገራችንን ኢትዮጵያን ወክላ የምትወዳደረው ሞዴል ሩታ ይርጋለም በመጀመሪያው ዙር የህዝብ ምርጫ በአፍሪካ ከሚገኙ ሀገራት ውስጥ በአስደናቂ ፉክክር ውስጥ እንደምትገኝ ታውቋል። አሳልፍነው ሳምንት እጅግ ዘግናኝ በሆነ መልኩ በገዛ ጓደኛዋ የ5 ዓመት ታላቅ እህቷን በሞት የተነጠቀችው የሞዴል ሩታ ይርጋለም ጉዳይ አሁን ዓለም ላይ እጅግ መነጋገሪያ ጉዳይ ሆኗል። ከሰሞኑም ባደረገችው ንግግር በቦታው የታደሙትን ሰዎች በሙሉ ስቅስቅ ብለው እንዲያለቅሱ አደረገቻቸው። ስለሷ ስትናገር ከዚህ ቀደም ማናቸውም ይሆናል፣ ይደረጋል፣ ይፈጸማል ብለው ባልጠበቁት መልኩ ህይወቷ ውስጥ ስለገባው ምስቅልቅል ተናገረችና ዳኞቹንም ታዳሚያኑንም አስለቀሰቻቸው። ሩት ይርጋለም ከዚህ ሳይወጣላት ይዛ ሄደችውን የእህቷን ሞት በአደባባይ አነባቸው። ስለሷ እየተናገረች ባለበት ሰዓት ከልጅነቷ ጀምሮ የገጠማትን መከራና ያሳለፈችውን ውጣ ውረድ እልፍ ሲልም ደግሞ ለዚህ ውድድር ከመምጣቷ ከአንድ ሳምንት በፊት እንዴት ያለ ዘግናኝ ነገር እንደገጠማትና የምትወዳትን እህቷን እንዴት ባለ መልኩ በማን እንደተነጠቀች በዓለም ፊት መናገሯ የእርሷን የመድረክ ላይ ንግግር ያዩትን ሰዎች በሙሉ ስቅስቅ ብለው እንዲያለቅሱ አደረገቻቸው። ሁሉ አለቀሱላት። ገሚሶቹ ደግሞ እጅግ አዘኑላት። ከህዝቡ መካከል ሁለቱ መድረክ ላይ ወጡና ንግግሯን እስክትጨርስ ደገፍ አድርገውም ያዟት። ይህ የሩታ ይርጋለም የቪየትናም ንግግር ብዙዎችን ያስገረመ የእሷንም ጥንካሬ ያሳየ ጉዳይ ሆኗል። ምናልባትም ይህ ንግግሯ ውድድሩን በአንደኝነት እንድትጨርስ ብዙዎች ድምጻቸውን እንዲሰጧት ያደርጋልም እየተባለ ነው። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ሩታ ይርጋለም በዓለም መድረክ ላይ ተናግራም ህዝቡን እንዲሁም ደግሞ በየቤታቸው ሆኖ ፕሮግራሞችን የተመለከቱ ሰዎችን ያስለቀሰችበትን መሰናዶ ወደ እናንተ ይዘልን በጣ ወደን ነው። ለመሆኑ ምንድን የተናገረችው? በንግግሯ መካከል ምን አለች? ህዝቡስ የነበረው ግብረ መልስ ምንድን ነበር? ይህንን በተመለከተ ልነግራችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ ሳታድርጉ የምትመለከቱንም ካላችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን። ክበሩልን። While I'm preparing for Miss World journey, I was so excited because it's something I've been waiting for my whole life. My sister got a call. She was told that they wanted to surprise me. And she have a design called Lulusu Clothing Brand. The earring that I'm wearing is one of her piece. My sister that day, she wanted to surprise me and make me happy. She left the house, but she never came back. My sister got kidnapped. But after that, kidnappers started asking for money and tried to make me lose whatever I built in my life. 9 days of tear, prayers. Just a week before coming here for Miss World in Vietnam, I got the baddest news in my life. The sister I carried, she got killed by my best friend of 10 years. በቪየትናም እየተካሄደ በሚገኘው በታላቁ የ73ኛው ሚስ ወርልድ ቁንጅና የውበት ውድድር ላይ ሀገራችንን ኢትዮጵያን ወክላ የምትወዳደረው ሞዴል ሩታ ይርጋለም በመጀመሪያ ዙር የህዝብ ምርጫ በአፍሪካ ምድብ እጅግ አስደናቂ ፉክክር እያደረጉ ከሚገኙ ሶስቱ ሰዎች መካከል
አንዷ ለመሆን በቅታለች። ባሳለፍናቸው ሳምንታት እጅግ ዘግናኝ በሆነ መልኩ በገዛ ጓደኛዋ የ5 ዓመት ታላቅ እህቷን በሞት የተነጠቀችው የሞዴል ሩታ ይርጋለም ጉዳይ እጅግ አነጋጋሪ እንደነበር ይታወቃል። ሩታ ይርጋለም እህቷን እጅግ አስከፊ በሆነ ሁኔታ ተነጥቃም ያለናት ያሳደጓቸውን አባታቸውን ቃልና የመላውን ኢትዮጵያዊ ሕዝብ እልፍ ሲልም መንግስት የሰጣትን አደራ ለመወጣት የልቧን ሐዘን እንደተሸከመች ስለ እህቷ አንብታ ሳትጨርስ በዓለም መድረክ ላይ የሀገሯን ሰንደቅ ከፍ ወደምታደርግበት የቪየትናሙ የቁንጅና ውድድር ላይ ለመሳተፍ ማምራቷ ይታወቃል። ሩት እንደዚህ ባለው ከፍተኛ መድረክ ላይ አገሯን በማስተዋወቅ መካከል በነበራት አጋጣሚ የህይወት ታሪኳን መናገር ጀምራ ከቁንጅና ውድድሩ አንድ ሳምንት ቀደም ብሎ ስለተፈጠረባት ነገር በዓለም መድረክ ላይ እጅግ ልብ በሚሰብርና በሚያሳዝን መልኩ ከእህቷ ጋር ተያይዞ የተፈጠረባትን ነገር እያቃታት ስትንሰቀሰቅ በአዳራሹ የነበሩ ታዳሚዎችንና ዳኞችን ሁሉ በእንባ እንዲያነቡ ልታደርጋቸው ችላለች። ሩታ ታላቅ እህቷን ቀብራ ለውድድሩ በመሄዷ ጥቂት ሰዎች እንዴት እንዲት አድርጋለች የሞተችባት እህት አይደለችም ወይ ብለው ቢነቅፏትም ቅሉ እርሷ ግን በልቧ የእህቷንም ቃል የሀገርን ማደራ ይዛለችና ከዓላማዋ ውልፍትም ፍንክችም ብላ መቅረት አልፈለገችም። ይህ ደግሞ በብዙ ሰዎች ዘንድ ከፍተኛ አድናቆትንና ዝናንም አትርፎላታል። በተለይ ደግሞ በዚህ ታላቅ መድረክ ላይ እጅግ የሚያሳዝነውን ታሪኳን ከተናገረች በኋላ ብዙ የሌላ ሀገር ዜጎች ስለ እርሷ ለማወቅ የተፈጠረባትን ታሪክ ሙሉ ለሙሉ ለመረዳት በዌብሳይት ሰርች ማድረጋቸውም ተሰምቷል። ለመሆኑ ሩት ይርጋለም በዛ ሁሉ ሕዝብ ፊት ቆማ በድፍረትና በተሰበረ ልብ ሆና ስለ ሀገሯም ስለ ራሷ በመናገር ሕዝቡን ያስለቀሰችበት ንግግሯ ምን ይመስል ነበር? ባለፍ ገደም ይህንን ጉዳይ በመለስ እርሷ ያለችውን እንደወረደ እንዲህ እናስደምጣችሁ። I want to start by saying thank you for creating this platform. Because of Miss World, the world is healing. My name is Ruth Yirgalem and I'm representing my beautiful country, Ethiopia. But behind my flag, let me tell you what brought me here, my strengths behind it. My story began with a loss. I lost my mother when I was 1. እንዲህ አለች ስትጀምር። እንዴት አደራችሁ? መጀመሪያ ምስጋና ማቅረብ እፈልጋለሁ። ይህንን መድረክ ስለፈጠራችሁ አመሰግናለሁ። በሚስ ወርልድ ምክንያት ዓለም እየተፈወሰች ትገኛለች። ስሜ ሩታ ይባላል። ውቧን ሀገሬን ኢትዮጵያን ወክዬ ነው የቀረብኩት። ወደዚህ አመጣኝን ከጀርባ ያለውን ጥንካሬ ግን ልንገራቸው ብላ ታሪኳን ትጀምራለች። ታሪኬ በጉዳት ነው የጀመረው። እናቴን ያጣኋት ገና የ1 ዓመት ልጅ እያለሁ ነበር። አባታችን እኛን ለማሳደግ የተሻለ የወደፊት ህይወት ለመስጠት ሲል ሙሉ ህይወቱን መስዋዕት አደረገ። እሱ አጠገባችን በሌለበት ወቅት እኔ በደል ይደርስብኝ ነበረ። እህቴ ደግሞ በህመምም ተሰቃይብኝ ነበር። እንደ እናታችን እሱንም አጥተን ብቻችንን እንቀራለን በሚል ፍርሃት ምንም የተናገርነውም የተነፈስነውም ነገር አልነበረም። ያደግን ስንመጣ ግን እህቴ ከኔ 5 ዓመት ብትበልጥም እሷን እንድጠብቅ ተገደድኩኝ። ነገር ግን ደስ እያለኝ ነበር የማደርገው። እህቴ ወደ ኋላ 5 ዓመት ተመልሳ ከኔ ጋር በአንድ ክፍል ውስጥ ተቀመጠች። በእድሜ ልዩነት በቆዳዋና በክብደቷ ምክንያት ይበድሏትና ብዙዎችም ያፌዙባት ነበር። እሷ ከዚህ ውስጥ አንዱንም በጭራሽ ወዳም ፈቅዳም አልመረጠችውም ነበር። እህቴን ለ8 ዓመታት ያህል ጠበቅኳት። ነገር ግን ወደዚህ ከመምጣቴ 1 ቀን በፊት በጣም ይቅርታ አለች ተናንቋት። ነገር ግን ወደዚህ ከመምጣቴ 1 ሳምንት በፊት አለችና ንግግሯን መጨረስ አቃታት። እንባ ተናነቃት። ቆም ብላ መተንፈስ ፈለገች። ደግሞ ንግግሯን ስላቆመችም ህዝቡን ይቅርታ ጠየቀች። ወደዚህ ከመምጣቴ በፊት አለች ትንሽ ፋታ ወስዳ የልቧን ህመም ዋጥ አድርጋ ከተመለሰች በኋላ ወደዚህ ከመምጣቴ በፊት ለሚስ ወርልድ ጉዞዬ በመዘጋጀት ላይ ያለው ህይወቴን ሙሉ ስጠብቀው የነበረ ነገር በመሆኑ በጣም ደስተኛ ነበርኩኝ። በዚህ መካከል እህቴ ጋር ስልክ ተደወለ። እኔን ለማስደሰት እንደሚፈልጉ የደወሉ ሰዎች ነገሯት። እርሷ ደግሞ የራሷ የሆነ ሉሉስ ክሎዚንግ ብራንድ የሚባል የንድፍ ስራ ድርጅት ነበራት። አሁን ያደረኩት ጉትቻ የእሷ ስራ ከሆኑት መካከል አንዱ ነው ብላ ጆሮዋ ላይ የእህቷን የስራ ውጤት እያሳየች ንግግሯን ቀጠለች። በዚያን ቀን ታዲያ እህቴ እኔን አስገርማም ደስ እንዲለኝ ፈለገችና ነይና ሩትን አስደስታት ብለው የጠሯት ሰዎች ጋር ሄደች። ከቤት ወጣች። ነገር ግን ከዛን ቀን በኋላ እህቴ በፍጹም አልተመለሰችም።
ተቀጠፈች። ከዚያ በኋላ ጠላፊዎቹ ገንዘብ መጠየቅ ጀመሩ። በህይወቴ የገነባውትን ማንኛውንም ነገር እንዳጣ ለማድረግ ሞከሩ። የ9 ቀናት እንባና ጸሎት እንዲህ በቀላሉ የሚነገር አይደለም። ለሚስ ወርልድ ወደ ቪየትናም ከመምጣቴ 1 ሳምንት ያህል ቀደም ብሎ በህይወቴ ውስጥ እጅግ የከፋውን ዜና ሰማው። ያቺ ብዙ የተጨነኩላት የተንከባከብኳት እህቴ በ10 ዓመት ጓደኛዬ መገደሏን ሰማሁ አለችና ንግግሯን መጨረስ አቃታት። ልቧ በሐዘን ተሰብሮ ሲቃ ሲይዛት ፋታ ወሰደች። ከዛም ቀጥላ ይቅርታ ብላ ጠየቀች። በዚህ መካከል አንድ በእድሜ የገፉ እንስትና ትልቅ ሰው ወጥተው ወደ መድረክ ደግፏት። እንደዛ እያመንኳት የ10 ዓመት የቅርብ ጓደኛዬ ከፍቅር አጋሯ ጋር ሆነው ሙሉ ህይወቴን የተንከባከብኳትን እህቴን ነጠቁኝ። እርሷ የኔ ታላቅ እህት ብትሆንም እንኳን እንደ ህፃን ልጅ ነበር የምንከባከባት። በዚያ ጊዜ ይህንን ስሰማ ውድቀት እንደደረሰብኝ ተሰማኝ። ነገር ግን በዚያን ቀን እህቴ የተገኘችው በአንድ ሳይሆን በ2 ቦታ ተቆራርጣ ነበር። ወደዚህ ከመምጣቴ ከሳምንት በፊት ሰዎች ጠንካራ ሁኝ ያሉኝ። ያጣሁትን ነገር አውቃለሁ። ለምን እዚህ እንደተገኘሙም አውቃለሁ። እዚህ የመጣሁት ልበ ደንዳና ሰው ስለሆንኩ አይደለም። እዚህ የመጣሁት ኃላፊነት ስላለብኝ ነው። እዚህ የመጣሁት በአባቴና በእህቴ ጸሎት ምክንያት ነው። እዚህ የመጣሁት የኢትዮጵያ መንግስት በሰጠኝ ኃላፊነት ነው። እዚህ የመጣሁት ቃል ስለገባው ነው። ለሴቶችና ለህፃናት ድምፅ እንደምሆንና እንደምቆምላቸው ቃል ገብቼላቸዋለሁ። ያንን ቃል ማፍረስ አልችልም። ስለዚህ ሻንጣዬን አዘጋጀው፣ ምክንያቱም ለመውጣትና ህመሜን ወደ ዓላማ ለመቀየር መረጥኩኝ ስትል ተናገረች። ታዲያ በዚህ መካከል በአዳራሹ የነበሩ ወንድ ከሴት ሳይቀር ሁላቸው ስቅስቅ ብለው አለቀሱላት። ሶፍታቸውን ከኪሳቸው እያወጡ እንባቸውን ሲጠርጉ ታዩም። ከዚህ በኋላ የሩትን ጉዳይ ሁሉ ሰው የኔ ብሎ የያዘው ይመስላል። My father sacrificed his own life to raise us and give us the better future. While he was not around, I used to abuse, and my sister used to go through illness. We didn't say a thing because of a fear losing him like my mom and us being left alone. While growing up, even though my sister is 5 years older than me, I was forced to protect her, but I would love it. My sister went back 5 years behind and sat in a chair with me in a class. She used to be bullied of her age. She used to be bullied. Her age gap, her skin, and her weight. She didn't choose any of it. Thank you. I protected my sister for 8 years in one class. But one day, before coming here, I'm really sorry. Before coming here, sorry. While I'm preparing for Miss World journey, I was so excited because it's something I've been waiting for my whole life. My sister got a call. She was told that they wanted to surprise me. And she have a design called Lulusu Clothing Brand. The earring that I'm wearing is one of her piece. My sister that day, she wanted to surprise me and make me happy. She left the house, but she never came back. My sister got kidnapped. But after that, kidnappers started asking for money and tried to make me lose whatever I built in my life. 9 days of fear, prayers. Just a week before coming here for Miss World in Vietnam, I got the baddest news in my life. The sister I carried, she got killed by my best friend of 10 years.
sorry. My sister got killed by my best friend of 10 years that I believed with her partner. That's the sister I carried for my entire life. Even though she's my biggest sister, I carried her like a baby. That time, I felt like I failed. I got betrayed. Not only that part, they killed me a lot of times. I thought the seizure killed her because she had an epilepsy. But that day, my sister was found in a suitcase, not in one, but in two, just before a week coming here. People told me, be strong. I know what I lost. I know why I'm here. I'm here not because I'm a cold-hearted person. I'm here because I have a responsibility. I'm here because of my father, my sister prayer. I am here because of the responsibility the government Ethiopian gave me. I am here because I made a promise. I made a promise for a woman and children that I will advocate for them and cheer for them. I cannot break that. So I packed my bags because I chose to leave and change my pain to a purpose. Through my project, The Silent Struggle with Women Empowerment and Youth Development, I did a tour in my country so that I can help children that get abused. Parents, children don't only need food, water, they also need the mental health. That matters a lot. The children we protect today are the generation that will lead our world tomorrow. And with women empowerment, I'm helping women with fistula, with Dr. Catherine Hamblin Fistula Center in Ethiopia. Imagine a woman giving birth, but she's left of licking urine and stool. I am here to advocate for them and create awareness. These women are being isolated by their husband, by their community, and more. Healing a girl with a fistula is not only treating the disease, it's also giving their dignity and women empowerment back. My motto is, be the light that helps others shine. In Ethiopia we say, work በእሳት ይፈተናል. That means a gold is tasted by a fire until it's known its value. I have been tasted by a fire, but the fire did not destroy me. It had violated my strengths and my purpose. So to every woman, every child, and everyone watching here today when I speak, you can be broken without being defeated. Someone will try to break your journey, but they do not write your ending. It's God. God knows your ending. I am Ruth Yirgalem. I am the face of hope. I am Miss World Ethiopia 2026. And Lulus, I love you. Ladies, put your hands together for የውድድሩ ይፋዊ የህዝብ ድምጽ አሰጣጥም ቁጥሩ በየሰዓታቱ እየተቀያየረ ይገኛል። አሁን ላይ ባለው የድምጽ ውጤት ሩት ይርጋለም 224000 በላይ ድምጽ ነጥብ በማግኘት በአፍሪካ ምድብ የሁለተኛ ደረጃንም ይዛለች። ሩትን መሪነቱን ለመጨበጥ አሁንም የኢትዮጵያውያን ደጋፊዎቿ ፈጣን ርብርብ እንደሚያስፈልግም እየተነገረ ይገኛል። እንደ አወዳዳሪው አካል ይፋዊ ህግ መሰረት በዚህ የመጀመሪያ ዙር በአፍሪካ ምድብ አንደኛ ሆና የምታጠናቅቀው ተወዳዳሪ በቀጥታ ወደ ቶፕ 40 የምትቀላቀል ሲሆን የምትገኘው እያንዳንዷ የድምጽ ነጥብ ደግሞ በቀጥታ ወደ መጨረሻው የቶፕ 6 ማለፊያ ውድድር ላይ የሚደመር በመሆኑ አሁኑኑ ነጥቦችን በከፍተኛ ሁኔታ ማከማቸት እጅግ ወሳኝነት ስላለው እባካችሁን ቶሎ ብለና ግዛት የሚሉ ድምጾችም
ይሰሙ ይዘዋል። መላው የኢትዮጵያ ሕዝብና የሀገር ፍቅር ስሜት ያለው ወገን ሁሉ ድምፅ መስጠት የሚችሉበት የመጨረሻው ቀን እንደ አውሮፓውያኑ አቆጣጠር እስከ ሴፕቴምበር 4 2026 ከምሽቱ 4 ሰዓት ድረስ ብቻ ክፍት ሆኖ የሚቆይ በመሆኑ እስከ ማጠቃለያው ሰዓት ድረስ ድምፅ መስጠታችሁን እባካችሁ አጠናክራችሁ ቀጥሉ እያሉ ስለ ሩት የተጨነቁ አስተያየቶቻቸውንና ድጋፍ እንዲሰጥ እየጠየቁ ይገኛሉ። በቪየትናም እየተካሄደ በሚገኘው በዚህ ታላቁ ሚስ ወርልድ ውድድር ላይ ሀገራችንን ወክላ የምትወዳደረው ሩት ይርጋለም በዚህ የህዝብ ድምፅ አሰጣጥ ላይ ትልቅ ድጋፍ እንደሚያስፈልጋት በእርግጥ እየተነገረ ይገኛል። ከ40 ሚሊዮን በላይ ኢንተርኔት ተጠቃሚና ከ120 በላይ ህዝቦች ያሏት የምትባል ሀገር ስለምንድን ነው ይህችን ሰው በዓለም መድረክ ላይ ከፍተኛ ውጤት እንድታመጣ የማይደግፋት የሚል ጥያቄ በብዙዎች ዘንድ እየተነሳ ይገኛል። የሁሉ የኢንተርኔት ተጠቃሚ አላት የምትባል ሀገር ታዲያም አገሯን ወክላ ሄደችን ተወዳዳሪ ለምንድን ነው የማይደግፋት? እንዴት ብላ ነው እሷ 9ኛ ላይ የምትሆነው? የሚሉ ከፍተኛ ቅሬታዎች ከቀናት በፊት ሲሰሙ አስገራሚ በሆነ መልኩ 9ኛ ደረጃ ላይ የነበረችው ሩት ይርጋለም በሰዓታት ውስጥ ወደ 2ኛ ደረጃ ከፍ ማለቷ ብዙዎችን አስደስቷል። ውጤቷ አንዴ ከፍ አንዴ ዝቅ እያለ መታየቱ ኢትዮጵያውያንን ለምንድን ነው የማንደግፋት እያሰኘ ይገኛል። ከሰዓታት በፊት በታየው ውጤት መሰረት ታዲያም በአንደኝነት ደረጃ እየመራች የምትገኘው ኤርትራዊቷ ስንሄት አብታብ ነበረች። ሩት አሁንም 2ኛ ሆና ቀጥላለች። ሌላኛዋ ሶማሊያዊት ደግሞ ፎዚያ በ3ኛ ደረጃ እየቀጠለች እንደሚገኝ ነው መረጃዎች የሚያሳዩት። ልዩነቱን አጥበን ተወካያችንን ወደፊት ለማስፈንጠር የቀረን 10 ቀናት ብቻ ናቸው። ትልቁ መልካም ዜና ደግሞ ደጋግሞ መምረጥ ይቻላል። ስለዚህ እባካችሁ አሁንም አረፈደምና እንምረጣት፣ ሀገራችንን አሸንፋት፣ አስጠራት፣ ከፍ እናድርጋት ሲሉ ሀሳቦቻቸውን የሰነዘሩ ብዙዎች ናቸው። ከነዚህም ውስጥ አውለት አህመድ አንዷ ናት። አውለት በሰጠችው አስተያየት እንዲህ ትላለች። እኔ የቁንጅና ውድድር ብሎ ነገር አይገባኝም እና እኔ ስላልገባኝ ሀገር ኢትዮጵያ በዓለም መድረክ የወከለችና ብርቱ ፉክክር የሚጠብቃት ልጅ ድምፅ ልነፍጋት አይገባኝም። ከፍዬ ሁላ ነው ብዙ ድምፅ የሰጠዋት ስትል ድጋፏን ስለመስጠቷ ትናገራለች። የሀገራችንን ስም በመልካም የሚያስጠሩ ነገሮች እየተመናመኑ ነው። በዓለም መድረክ ላይ የምናንጸባረቅበት አትሌቲክስ ከሸፈተ ሰነባብቷል። የመጨረሻውን ኦሎምፒክ በአንዲት የወርቅ ሜዳሊያ ብቻ ማጠናቀቃችንን እናስታውሳለን። በእርግጥ በዓለም ብዛትም በጥራትም ልንደምቅ የምንችልባቸው መድረኮች ማስፋት ለሁላችንም የተሰጠ የቤት ስራችን መሆኑን መዘንጋት የለብንም። ሩት ይርጋለም ኢትዮጵያን ወክላ የምትወዳደርበት ሚስ ወርልድ በዓለም ከፍተኛ ተመልካች ቁጥር የሚያስተናግዱ ኩነቶች ወይንም ደግሞ ቶፕ 10 ሊስት ውስጥ የሚገኝ ነው። ይሄ ሀገራችንን ለማስተዋወቅ ምርጥ አጋጣሚ ነው። ሲጀምር በሀገራቸው ስም እኮ ነው የሚጠሩት። ሚስ ኢትዮጵያ ነው የሚባሉት። ኤርትራዊቷ ስኔት ተጽዕኖ ያሳደረችባቸው ኢትዮጵያውያን ምን ሆናቸው ነው ግን? ኧረ ተው ግዴላችሁም። በቃ ስኔትን እየወደዳችሁ ስትመርጡ ግን ሀገራቸውንም አያይዛችሁ ምረጡ። እውነቴን ነው። የኤርትራውያን ዳያስፖራዎችን ተጽዕኖ እንርሳውና ስኔት አሁን ያገኘችውን ድምፅ መላው ኤርትራውያን ሕዝብ ብንወስድ 10% አካባቢ ደርሳለች። ወደ ሩት ስንመጣ ሙሉ የኢትዮጵያ ሕዝብ ከወሰድን ለ0 የተጠጋ ፐርሰንት ነው የምናገኘው። በኢትዮጵያ ኢንተርኔት ተጠቃሚ ቁጥር 30 ሚሊዮን አድርገን ብቻ ብንወስድ እንኳን አሁንም ከ1% በታች ነው። ከኤርትራውያን ድምፅ ሰጪዎች እኩል ብንጓዝ ሩት እስካሁን 13 ሚሊዮን ድምፅ ማግኘት ነበረባት። ሂሳቡን እንተውና ድምፅ እንስጥ ጓዶች፣ ለሀገራችን ድምፅ እንሁን ስትል አውለት አህመድ እንድንደግፋት ጥሪዋን አቅርባለች። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ምናልባትም አሁንም ሩትን ያልመረጣችሁ ካላችሁ በዚህ አጋጣሚ ቮት እንድታደርጓት እየጠየቅን አብራችሁን ስለቆያችሁ ክብር ይስጥልን፣ እናመሰግናለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን።